ለዜናው ነው ልጠይቅ የፈለኩትኝ እንደው በእግር ኳሱ ዙሪያ ነው። ያው እንግዲህ የዓለምን ዋንጫ ስፔን አንስታለች። ነገር ግን ጨዋታው ተሽጧል የሚሉ አንዳንዶች አሉ። አርጀንቲና ጨዋታውን አሳልፋ ለስፔን ሰጣለች የሚሉ አሉ። ይሄን እንደው እንዴት አይቶ አርጀንቲና ብታሸንፍ ኖሮ ስፔን ሸጣለች ማለት ይቻላል። ስማ ከኔ በለጠ ቶመር እግር ኳስ መተንተና ማብራራት ይችላል። ሰፋ ያለ ማብራሪያ ከሱ መስማት ይችላል። ዘጌት ብለ ነገር እኔ እስከምችለው ድረስ ለምን እንደዛ እንደተባለ ታውቃለህ ፋሲል? አውቃለሁ እስከምችለው ድረስ ሁሉ ጊዜ እንደዚህ አይነት ነገሮች እንደተባሉ ነው። ከመጀመሪያው ጀምሮ ምን እንደሚባል ታውቅ ነበር? መሲ ለሁለተኛ ጊዜ ዋንጫውን እንዲወስድ እስራኤል አርጀንቲናን ትደግፋለች። ፕሬዚደንት ትራምፕም ሌሎችም ሆነው ውስጥ ለውስጥ በዓለም የእግር ኳስ ፌዴሬሽን ላይ ግፊት አድርገው ነበረ። ይህ ነገር ነው የሚሆነው ተብሎ ተረጋግጦ ነበር። መሲ ይወስዳል ተብሎ ተረጋግጦ ነበር። ግን ጨዋታውን ተመልክተናል። በእውነት ከመጀመሪያው ጀምሮ ያለውን ጨዋታ ስንመለከት በስፓኝ በኩል ስፓኝ እዚህ ፍጻሜ ውድድር ላይ ለመድረስ ከፍተኛ መዋደቅ አድርጋለች። ከባድ ቡድኖች ነበሩ የገጠሟት። እነዛን ሁሉ በጥበብና በእውቀት ከመጀመሪያው ጨዋታው በስተቀር ከኬፕ ቨርዴ ጋር 0-0 ከመውጣቷ በስተቀር በጥበብ በእውቀት በጥሩ ጨዋታ አይን በሚያርቅ ጨዋታ ምንም እንኳን ባንደግፋቸው እዚህ ዋንጫ ፍጻሜና ከዛም ለማሸነፍ ችሏል። አርጀንቲና ጋር ስትመለከት ከመጀመሪያው አካባቢ የገጠሟቸው ቡድኖች በጣም አነስተኞች የነበሩ ጨዋታ ኃይል የሌላቸው እንደነ ዮርዳኖስ የመሳሰሉ ለመጀመሪያ ጊዜ ከባድ ጨዋታ ያጋጠማቸው ከእንግሊዝ ጋር በግማሽ ፍጻሜ ጨዋታ ነው። እዛም ቢሆን ታውቃለህ 1-0 እየተመሩ በመጨረሻዎቹ ደቂቃዎች ላይ ነው ሁለት ግብ ያስቆጠሩት። እንግሊዝን በልጠው በጨዋታ አሸንፈዋል ማለት አይቻልም። ነገር ግን በፍጻሜው ላይ አይተናል። በፍጹም አሁን ያለው ትውልድ የአርጀንቲና ትውልድ እግር ኳስ ትውልድ ስፓኝን መቋቋም አይችልም በፍጹም። አንደኛና ትልቁ ነገር ተመልካቾቻችን እዚህ ላይ ግልጽ ያልሆነላቸው ነገር ሊሆን ይችላል። አሰልጣኙ ለፖንቴ እነዚህን የስፓኝ ተጫዋቾች ከ15 እና ከ14 ዓመት እድሜያቸው ጀምሮ ነው የሚያሰለጥኗቸው ሁሉንም። ምንም እንኳን ከተለያዩ ቡድኖች የተውጣጡ ከተለያዩ ክፍለ ሀገሮች የመጡ ቢሆኑም እሳቸው የወጣቶች ብሔራዊ ቡድን አሰልጣኝ ነበሩ። እንደዚህ ቀስ እያሉ ነው ለዋናው ብሔራዊ ቡድን የተቀላቀሉት። ከመጀመሪያው ጀምሮ አይቸው ስለሚያውቋቸው ተጫዋቾቹም አንድ ላይ ስላደጉ ባርሴሎናን ቢጫወቱ ወይም ሪያል ሶሲዳድ ቢጫወቱ ወይም ሪያል ማድሪድ ቢጫወቱ አንድ ላይ ስላደጉ ይተዋወቃሉ። ጨዋታውን ስንት ያውቃሉ። የሌሎቹ አገር ቡድኖች ከነሱ ውጭ በዚህ አይነት ሲስተም የሰራ ማንኛውም ሀገር የለም። እዚህ ላይ ግን ፋሲል ልክ ጨዋታ ሲቃረብ ነው የሚመለመሉት ተጫዋቾች። ከዛ በኋላ አንድ ላይ ይሰለጥናሉ። ርዕሳችን ተሰንዳኔ ለምንድን ነው እንደዚህ የሚባለው ነገር ፋሲል? በእውነት ተመለከተም አርጀንቲና በእውነት ጥሩ አቋም ያላቸው ተጫዋች አላቸው፣ እንደነ ሜሲ አይነት ተጫዋች አላቸው። ነገር ግን ከስፔን ጋር በተጫወቱት አቶ ሽሎሞ መስመር ላይ ያለ ሽሎሞም እያዳመጠን ነው። በሱ አመልካት እንቀበላለን። ቆይ ፋሲል እዚህ ላይ ነገር ግን እንዴት አርጀንቲናን የሚያህል ቡድን ቢያንስ እንኳን ወደ ስፔኒሽ ግብ የደረሱበት የተቃረቡበት ስንቴ ነው የመቱት? ጨዋታውን ካይተናል። አርጀንቲናዎች ቆመው ነው እንዴት ያጠያያቂ ነው ፋሲል። የፈለገ ጨዋታ ባይኖርም 120 ደቂቃ እስኪ አቶ ሽሎሞ መስመር ላይ ነው። አቶ ሽሎሞ እንዲመልስ አርጀንቲና ቡድን በእግር ኳስ ጨዋታ የሚያውቅና የሚገነዘብ በደንብ ሊያውቀው ይችላል። አርጀንቲና ቡድን ከመጀመሪያው ጀምሮ ደካማ ቡድን መሆኑ ታውቋል። እንደው በሆታ ወደፊት ቀጠለ እንጂ ደካማ መሆኑ ተረጋግጧል። እንደውም ለፍጻሜ ድረስ የነበረበት እውነቴን እላለሁ የእንግሊዝ ብሔራዊ ቡድን ነበር። የዘንድሮ እንግሊዝ ብሔራዊ ቡድን የዘንድሮ ትውልድ በጣም ጎበዝ ትውልድ ነው። እንግሊዞች ከብዙ ዓመታት በኋላ ነው እዚህ ደረጃ ሊደርሱ የቻሉት። ስለዚህ አርጀንቲና በውድድሩን ቀስ በቀስ ከደካማ ቡድኖች ጋር እንደ ዮርዳኖስ ከመሳሰሉት ጋር ተጫውቶ አልቆ ፍጻሜ ደረሰ። እነሆ መጨረሻውን አይተዋል። አቶ ሽሎሞ ሽሎሞ ጤና ይስጥልኝ።
ተናስልን አይቸው ተናስልን አቶ ፋሲል እንዴት ናቸው? ስፔን እና አርጀንቲና የነበረው ጨዋታ ተሽጧል እየተባለ ነው። በዚህ ዙሪያ ነው የተወያየ ነው። ይሄ ስፔኩሌሽን ነው። የተሸጠ አይመስለኝም። አንተ ባይነ ሎሞ እኔ ልጠይቅህ፣ ጨዋታውን አይተዋል አይደለ? በሚገባ የአርጀንቲና ለቆቆ ቆይ ልመጣልህ እኮ የአርጀንቲና ደጋፊ ነህ፣ ግን ጨዋታውን እኔም የአርጀንቲና ደጋፊ ነበርኩ። ኦኬ አዳምጠው ቆይ ያባይቸው ስትመለከት ከመጀመሪያ ጀምሮ የአርጀንቲና ቡድን ደካማ ነው ከስፓይን ጋር ሲነጻጸር እንዴት ነው ተሸጧል የሚባለው? ይሄ የሚሸነፍ ሰው ምን ጊዜም ቢሆን አጥፊ ይፈልጋል። አጥፊው ማን ነው የሚለውን ጥፋተኛ ሰው ይፈልጋል። እና እኔ እንደማስበው ከሆነ ጨዋታው አልተሸጠም። የጨዋታን በምታይበት ጊዜ ያንዳንዱን ተንቀሳቃሽ ታይዋለህ። ጨዋታውን ስልቱን እንዴት እየሄደ እንደሆነ ቶታሊ ሜዳውን ተቆጣጠሩት የነበሩት ሙሉ በሙሉ የስፔን ናቸው። ያብቻ ሳይሆን እንዲያውም የአርጀንቲናው ጎልኪፐር ተዋጊ እና ጀግና ሆኖ እንጂ ከዛ የበለጠ ብዙ እንትን ይደረግም። ራሳቸው አርጀንቲናዎች ሁለቴ ወይም ሶስት ጊዜ ብቻ ነው ወደ ጎሉ የመጡት። በእርግጥ እየተከላከሉ እንዳርገ ስለዚህ አንዳንድ የምናለ በዛ ባለንበት ዓለም ውስጥ ውሸት እንደ እውነቱ ነው የሚቀርብበት ዓለም ነው ያለን። ስፔኩሌሽን እና በእርግጠኛ እኔ የአርጀንቲና ደጋፊ ነኝ። መሲና ኤምባፔ መሲና ኤምባፔ ቀርበው ቢሆን ደስ ይለኝ ነበር። ያ ብቻ ሳይሆን ወይ ካሜሩን ወይ ሌሎች የአፍሪካ ሀገሮች ደግሞ የዋንጫው ተጫዋች ገና ጊዜ ይወስዳል ጋና፣ ጊኒ እነዚህ ቢሆን ደግሞ የበለጠ ይሻል ነበር። ግን ስፔን አንተ ሰማይቶች ናቸው። ከጨዋታው ከተዛለቀ በኋላ የእስራኤል ባንዲራ ሁሉ አቃጥለው እንዲልም ግን እንደነሱ እኛ አይደለም የምንጫወተው። እነሱን ጨዋታ ሳይሆን እኛ የምንጫወተው ፌር ሽሎሞ ኳስ ጨዋታውን ጥሩ አድርገው ተጫውተውታል። ስለዚህ አርጀንቲናዎች እልቅሷቸውን አያልቅሱ፣ አፍፈው ይቀመጡ። ሽሎሞ የሚቀጥለው በ2030 የሚካሄደው እንግዲህ ወደ አሁን ካለው ወደ 64 ሀገራት የሚሳተፉበት ይሆናል ተብሎ ይጠበቃል። ምናልባት የኛ እድላችን ደርሶም እስራኤልም በዚህ እጣ ፈንታ ደርሷት የምትሳተፍ ይሁን እንላለን። ምኞታችን ነው። ወደ ፖለቲካዊ ትንተናችን እንለፍና በእውነት ለምን አለ መሰለህ እስራኤል የእግር ኳስ ተጫዋቾቻችን ከሚሯሯጡት እስራኤል በቴክኖሎጂዋ በእውቀቷ የጦር መሳሪያ በመገንባቷ ስለዚህ ከአሁኑ በቃ አንጠብቅ ወደዛ ላይ ትኩረት ቢደረግ ይቻላል እንጂ አንዳንድ ጊዜ ራስን ማታለል ሊሆን ይችላል። ግን እስቲ ቆይተን እንየው። እንግዲህ አንጠብቅ በቃ ተስፋ አስቆረጥን እኮ ተስፋ አስቆረጥ ሳይሆን አንድ ሀገር ህዝብ ውጤት ለሚያመጅማ ኖቤል የኖቤል ፕራይስ የሚቀበሉበት መንገድ መፈለግ ይሄን ይመስላል እንጂ ተመልካቾቻችን እስኪ በዩቲዩብ የሚከታተሉን ብዙ ተመልካቾች አሉና የነሱ ሐሳባችሁ እስኪ እናንተ ሐሳባችሁ ስጡን። ምን ይመስላችኋል በዚህ ዙሪያና ወደ ፖለቲካው እንመለስ። ምርጫውን ሁኔታ ሽሎም በአንተ ልጀምርና በሊኩድ ፓርቲ ውስጥ ፕራይመሪዝ ወይም የውስጥ ምርጫ ይካሄዳል አይካሄድም የሚለው ሁኔታ እንዴት ነው? ምን ደረጃ ላይ ደርሰ ይመስልሃል? አንዳንድ የክነሰት አባሎች ጦርነት እንዲከፈትና ፕራይመሪዝ እንዳይሆን ጠቅላይ ሚኒስትሩ ቢንያሚን ቫዳ መሳደረች ወይም ደረጃ መዳቢ እሳቸው ሆነው እንዲሆን የሚፈልጉ አሉ። እኛ ግን ጦርነት እንዲሆን አንፈልግም። የሊኩድ ፓርቲ አንዱ ትልቅነቱ ትልቅ ነኝ እያለ የሚናገሩት ትልቅ አይደለም ትልቅ አይደለም ትልቅ ፓርቲ አይደለም የሚናገሩት ነው ያሉ የሚናገሩት ነው። አንተ አታምንም ትልቅ ፓርቲ እንደሆነ? ቆይ አሁን ለጊዜው እንደምናየው ግምገማ ከሆነ ተፎካካሪ ያላቸው ትልቁ ሊባሉ አይችሉም። እሱ ሌላ ጉዳይ ነው። ኦኬ ስለዚህ አሁን ግን አንዱ ትልቁ ኃይላቸው የሊኩዶች ሚሊት ሌሎችን የፓርቲዎቻቸው ሲቀናቀኑ እኛ ፕራይመሪስ እናደርጋለን፣ 100% በላይ ሰዎች ይሳተፋሉ፣ ወኪሎቻችን ይመርጣሉ፣ ዲሞክራሲ ትክክለኛ የሆነ ዲሞክራሲ እናደርጋለን። አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ እያደረጉ ያሉት እንዴት ነው? አንዳንድ በተለይ የዩሮፕ መሪዎች ነበሩ፣ የሁንጋሪያው መሪ እንደሌሎችም እንደዚሁ ደግሞ ምናልባት ቱርክንም እያዩ ከዛም ደግሞ እና ያይር ላፒድን ከዚህ ሀገር ደግሞ ወይም ደግሞ የሻሶችን መሪ በማየት ወይም አጉዳት እስራኤልን አሁን እነሱ የሚፈልጉት ግማሽ ነው።
ማለትም ባንዴው ሁሉን ፕራይመሪስ የሚለውን ሳቸው መሰረት ስለማይችሉ 8 ቦታ እንዲሰጣቸው አድርገዋል። ራሳቸው ሲጨመር 9 ማለት ነው። ማለትም አሁን የክነሴት አባላቶች በሚሰጠው ግምገማ 22 ወይም 23 የሚያገኙ ከሆነ 9 አስቀድሞ ጠቅላይ ሚኒስትሩ የወሰኑት ከሆነ ያለው ውድድር ከሞላ ጎደል ለ55% 60% ነው ማለት ይቻላል። ስለዚህ ያ የዲሞክራሲ ፓርቲ ነው ማለት አይቻልም በአንድ በኩል። ስለዚህ ለማንኛውም ቆይተን የምናየው ነው። ግን ከሌሎች ፓርቲዎች ደግሞ የተሻለ ይሆናል። ማለትም እንዴት ነው ከሞላ ጎደል የፕራይመሪ ምርጫ አለ ተብሎ ሊሰየም ይችላል። ግን ምርጫ በሚሆንበት ጊዜ ደግሞ አንድ ጊዜ ተፎካካሪ ፓርቲ በሚኖርበት ጊዜ አስቀድመ ለምሳሌ ከፓርቲው ፊት እንዳይቆሙ የምትፈልጋቸው ሰዎች አሉ። ማለትም ማህበረሰቡን የማይወዳቸው ወይም ለፓርቲው ጥሩ ውጤት የማያመጡ ከሆነ ጠቅላይ ሚኒስትሩ ለማድረግ የሚሞክሩት ምርጫውን ለማሸነፍ ስለሆነ ሊሆን ይችላል። ወይም ደግሞ እኔ የመጨረሻ ካዴንሽኔ ስለሆነ ትልቅ ሰው ነኝ ጨርሻለሁ ደክሞኛል እና መጨረሻ ስለሆነ እንደፈለኩ ማድረግ እችላለሁ ብለው የፖለቲካ እይታ ኑሯቸውም ሊሆን ይችላል። ስለዚህ ከሞላ ጎደል 34 33 32 የክነሴት አባላቶች ለጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ሲያጠነጥኑ የነበሩት ከግማሾች በላይ ክነሴትን ያው እኔና አቶ ፋሲል አንተም እንደምናያቸው በቴሌቪዥን ላዩት ነው ማለት ነው። ስለዚህ ከፍተኛ የፖለቲካ ኪሳራ ይሆናል ብዬ ገምታለሁ። በጥቅሉ ግን በምናይበት ጊዜ አሁን በሚደረገው ምርጫ የውስጥ ምርጫዎች በእውነት የዲሞክራቲክ ፓርቲ የሚባሉት የመሬትና የድሮ የሰራተኛው ፓርቲ ያደረጉት የዲሞክራሲ ምርጫ ግን የሚያስደንቅና የሚወደድ ነው። ሌሎች ፓርቲዎችን ይባረጉ የተሻለ ጥሩ ነበር ብዬ ገምታለሁ። ፋሲል አንተ ምልከታ? እስቲ ከዚህ ልጀምር ከዲሞክራት ፓርቲ አቶ ሽሎሞ በአጠቃላይ እውነት ያለው ነገር ትክክል ነው። ግን በከፊል ማልቀበላቸዋለሁ። የዲሞክራት ፓርቲ ስታዩ በዲሞክራሲ መንገድ ነው ምርጫ ያደረገው። ነገር ግን የዲሞክራት ፓርቲ ግራ አክራሪ እንደመሆኑ መጠን ብሔረሰቦችን ችግር ከፍተኛ ቦታ ይሰጠዋል ተብሎ ጠብቆ ነበር። ሁልጊዜም ለአረቦች ነበር የሚያቀነቅነው። አሁን ግን በ10ኛ ቦታ አረብ ለመምረጥ ይችላል። በ10ኛ ቦታ በአሁኑ ይህን ያህል ወደ ፓርላማ ያስገባል የሚባል ቦታ አይደለም። ግምታዊ ጥናት ነው፣ የምናውቀው ነገር የለም። ወደ ሊኩድ ፓርቲ ስንመለስ ደግሞ በሊኩድ ፓርቲ ለማስመልከት በአንድ በኩል ብዛት ያላቸው የክነሴት አባልና ሚኒስትሮች ተመልሰው ወደ 27ኛ ይመስለኛል ክነሴት እንደማይገቡ ቢረጋገጥም እስካሁን ድረስ ግምታዊ ጥናቶችን ነው እንጂ የምናየው ትክክለኛ ውጤትን አናይም። ስለዚህ የሊኩድ ፓርቲ 23 መቀመጫ ይቀበላል። 14 መቀመጫዎች ብቻ ናቸው 9 ሲመደቡ 14 ቦታዎች ብቻ ናቸው የሚተርፉት ለውድድር ማለት አይቻልም። የተለያዩ ጥናቶች ስንመለከት ለምሳሌ 11 12 13 አንድ ላይ አሁን አቶ ሽሎሞ ያለውን መረጃ ነው የሚሰጡን 23 24 የመሳሰሉት። በአንጻሩ ደግሞ 14 እና 15 ስትመለከት ደግሞ የሊኩድ ፓርቲ 30 ቦታ አልፏል። ስለዚህ የትኛው እንደሆነ ማመን ያዳግታል። ግልጽ በሆነ መንገድ ለመናገር እያንዳንዱ የተለያየ የራሱ ሲስተም አለው የስታቲስቲክስ ውጤት የማግኛ። ስለዚህ ከአሁኑ የሊኩድ ፓርቲ ትንሽ ነው የሚያገኘው ብሎ መናገር አይቻልም። የሊኩድ ፓርቲ ከፍተኛ ውድድር ይጠብቀዋል። ከፍተኛ ክርክር ያዳግመዋል። ፋሲል እንደው እዚህ ላይ አሁን በተለይ የዲሞክራት ፓርቲ የግራ ክንፍ ርዕዮተ ዓለም ተከታዮች ከጥቅምት 7 2023 ወዲህ ነው መነቃቃት ያሳዩ እንጂ ጠፍተው ነበር የሚል አባባል አለ። እንዴት ታየዋለህ? ኖ ይኸውልህ እነዚህ ግራ ክንፍ ቦታዎች ማለትም የግራ ክንፍ ግራ አክራሪ የዲሞክራት ፓርቲ እንዴት ጠፍቶ ነበር ቢያለ ካፕላን በተደረገው ሰላማዊ ሰልፍ ከፍተኛ አስተዋጽኦ ያደረጉና እየመሩ ተመርጠዋል። በዚህ ለምሳሌ እንደሞሼ ራዝማን የመሳሰሉት የክነሴት አባል ካሪ በቦታው ከፍተኛ ትግል ሲያደርጉ የነበሩትን ለዚህኒ በቦታው ከፍተኛ ተረስታ አደረገው ራሳቸው ያይር ጎላል ሌሎች ይሄ ወንድማማች ወታደሮች የተባሉት የነሱ ከውት ሁሉ ገብተዋል። በአንጻሩ የመጀመሪያዎቹን ቦታ ከያዙት መካከል እነሱ ናቸው። ስለዚህ ካፕላን ተገልብጦ እንደገባ ነው የሚያሳየው። ስለዚህ ግራ አክራሪዎች በሙሉ የዲሞክራት ፓርቲን ተቆጣጥረውታል። የቀድሞዎቹ ግራ ክንፍ ርዕዮተ ዓለም በለዘብ ባለው ሁኔታ የሚያንጸባርቁት እንደነ ሙሲ ራዝ የመሳሰሉት
የመግባት እድል ያገኙ ማለትም ጥሩ ቦታ ማግኘት አልቻሉም። በአንጻሩ ራሳቸው የአይር ጎላን ናና ብለው ለምን ያመጧቸው ሜጀር ጀነራል ኒምሮድ ሼሳር ቀድሞ የአየር ኃይል ምክትል አዛዥ እሳቸውም 11ኛ ተራ ቁጥር ነው ያሉት። 11ኛ ተራ ቁጥር በአሁኑ ወቅት ክኔሴት ያስገባል ማለት አይቻልም። 3 ወር ነው ያለን ጊዜ። ብዙ ፍተጋዎች ይኖራሉ። መጀመሪያ ፓርቲዎች ምርጫው ማጠቃለል አለባቸው። የተመራጮቻቸው ስም ዝርዝር ይፋ ማድረግ አለባቸው። እንግዲህ ከኦገስት መጨረሻ ጀምሮ ሁሉ ነገር ክፍትና ግልጽ ሆኖ ይታያል። ፉክክሩም በይፋ ይታያል። እኛም በዚህ አጋጣሚ መጠቆም ፈልገው ለተመልካቾቻችን ከሚቀጥለው ሳምንት ጀምረን ምርጫውን በማስመልከት በወቅታዊ ዜና ስለዚያችን የተለያዩ ማብራሪያዎችን ይዘንላችሁ እንቀርባለን። በተቻለ መጠንም ተወዳዳሪ ነን የሚሉትን ከሰባችን መካከል ይዘን ለመቅረብ እንሞክራለን። ወደ ማህበረሰባችን ከመጣህቶች ደግሞ ባንተ ልጀምር። የማህበረሰባችን ስንመለከት አሁን በፖለቲካው ዙሪያ በተለያዩ ፓርቲዎች ገብተን እንወዳደራለን ብቁነን የሚሉ አሉ። እነሱን በተመለከተ እንዴት ታየዋለህ? በእውነት ከባለፈው ተምረናል ወይ? በተለይ ሽሎሞ አንተም እንግዲህ በዚህ ነበርክበት አገልግለህም የወጣህበት ነውና ስታየው ልዩነት አለ ወይ? በእውነት እነኛ አሁን በእጩነት የቀረቡት በተለያዩ ፓርቲዎች ብቁ ናቸው ወይ? እኔ ለብቁነት የቀረቡትን አሁን እነማን ናቸው ብሎ ዘርዝረን ማወቅ እንቸገራለን። ምክንያቱም ፓርቲ ያቋቋሙም አሉ። ከተለያዩ ፓርቲዎች ባካችሁ ውሰዱን እያሉ እየለመኑ አቤቱታ የሚያቀርቡም አሉ። ለምርጫ ውድድር የሚቀርቡም አሉ። ወይም ደግሞ ራሳቸውን ወክለው ራሳቸው ብቻ በአየር ላይ እኛ ምን ወዳደር እያሉ የሚናገሩ አሉ። አሁን እነማን ናቸው ትክክለኛ ተወዳዳሪዎች የሚለውን ለማየት እንቸገራለን። አሁን ለጊዜው በተጨባጭ ሁኔታ ያሉት 3 የክነስት አባላቶች አሉን። የእያንዳንዳቸውን የክነስት አባል ተመልሶ የመመረጥ እድል በምናይበት ጊዜ 3ቱም አሁን ባለንበት ጊዜ በሌላ ለውጥ ካልመጣ አሁን ባለንበት ሁኔታ የፕኒና ፓርቲም ሆነ ዶክተር ጸጋም ቢሆን በሊኩድ የመመረጥ ችሎታዋ እንደዚሁም ደግሞ ሞሸ ሶሎሞን ጽዮኑ ታዳቲን ስላባረሩት እሱ አሁን ቤት እየፈለገ ስለሆነ ቤት የለውም ለጊዜው የፖለቲካ ቤት ማለት ነው። ስለዚህ 3ቱም የክነስት አባሎቻችን በሚመጣው ጊዜ የመመረጥ እድላቸው በጣም እንደ ክሬ የመነመነ ነው ማለት ይችላል። ግን ለማንኛውም ቆይተን የምናየው ነው ከአንድ ሳምንት ከ2 ሳምንት ከ3 ሳምንት በኋላ። ከነዚህ የክነስት አባላቶች ውጭ ግን ሌሎች ግን ያሉት በራሳቸውን ለክነስት ለመወዳደር ያሳመኑ እንጂ ህዝብ ተከታይ ያላቸው መስሎ አይታየኝም። ወይም ካሉት ፓርቲዎች ስንተኛ ቦታ እንደሚቀበሉ ቆም ሪያሊ ይባላል። አንድ ነገር ግን ላረጋግጥልህ እፈልጋለሁ። የኢትዮጵያውያኖች ብቻ ፓርቲ ተቋቁሞ ውጤት ያመጣል ብሎ ማሰብ ዝም ብሎ ራስን ማታለል ነው። የፖለቲካ የማያውቁ ሰዎች ናቸው እንደዚህ ያሉ የሚችሉ። በትናንትናው ምሽት እኔና ፋሲል ከብራኑ ተገኘ ከሚባለው የሬዲዮ ጣቢያ በሰፋ ባለ ሁኔታ ተወያይተንበታል። ምክንያቶችን አሁን በምናይበት ጊዜ የኛ ማህበረሰብ ደ-ፋክተር በተግባር 3 ወይም ማክሲመም 3 በዛ ሲባል 2 ተኩል ነው ሰው ማስገባት የሚቻለው። ግን የመጀመሪያውን መስፈርት ለማስገባት ለምሳሌ 140 እስከ 130 ሺህ ድምጽ ያስፈልጋል። ግን ያን ካደረክ 4 የክነስት አባል ታስገባለህ። ስለዚህ የኛ ሀበሻ 90 ሺህ ወይም 80 ሺህ ከዛም ደግሞ 80% ብቻ መራጭ ነው። ከዛ በኋላ ደግሞ ይሄ አዲስ የመጣ ነው፣ ይሄ ድሮ ነው፣ ይሄው አማራ ነው፣ ትግሬ ነው፣ መምጣሽ ለመምጻም ሞሽ አዲስ የመጣው አይደለም። እያንዳንዱ የግል አጀንዳ አለው። እኔ ሀገሬን እወዳለሁ፣ ሊኩድን አለቅም፣ ሟጭጮ የያዙ ይህ በተከፋፈለበት ሁኔታ አንድ አድርጎ ማህበረሰቡን ወይም የሚሄድ ያለ መስሎ አይታየኝምና በሚመጣው ጊዜ የኔ ፍርሃት የምን መሰላት አይቸው ለመጨረሻ ለመደምደሚያ ያህል ወኪል አልባ የምንቀርበት አጋጣሚ ሊኖር ይችላል። ፋሲል እንደምንሆን ግን እንይ እንግዲህ ፋሲል አንተ መልከታስ አይቶ ወደፊት እንግዲህ ይህን በማስመልከት እኔ ሽሎሞም ሰፋ ያለ ማብራሪያ እንሰጣለን በዚህ ጉዳይ ላይ በአንተ አስተዋዋቂነት። ምክንያቱም ግልጽ በሆነ ሁኔታ ነገሮችን ማስቀመጥ አለብን። ሽሎሞም አስቀምጦታል። ትላንትም ከብርሃኑ ጋር ሰፋ ያለ ውይይት በራዲዮ ጣቢያው አድርገን ነበር። በዕብራይስጥ በአማርኛ አይደለም። ህብረተሰባችን በራሱን በመቻል ፓርቲ አቋቁሞ
ክኔሴት የመግባት ኃይል የለውም። ይሄንን ብናውቀው ራሳችንን አናጣል። በፍጹም እውነቱን የሆኑ ነገሮችን ውሸት አናደርጋለን። መግባት አይችልም። ምክንያቱም የህብረተሰባችን ቁጥር በአሁኑ ወቅት 180 አካባቢ ቢሆንም አንድ ፓርቲ ወደ ክኔሴት ለመግባት ቢያንስ ተወያዮች በመሆን እንዳለው 4 መቀመጫዎችን ማግኘት አለበት። 4 መቀመጫዎች እንደውም ከ140 ይሻላል 150 ሊሆን ይችላል። ስለዚህ የመምረጥ መብት ያለው ከኛ ህብረተሰብ ደግሞ ከ80 መቀመጫ አይበልጥም። ይሄን ሁላችንም እናውቃለን። ለምንድን ነው ራሳችንን የምናጣልለው ወይም ህዝቡን የምናጣልለው? ስለዚህ ይህ የመምረጥ መብት እንደ ሽሎሞ ዘርዝሮታል። ሁሉም ያለብን ችግር አወጣጠም ሌላው ቀንቶ 80% እንደዚህ ከሁለት መቀመጫ እንኳን ማለፍ አንችልም። ሁለት መቀመጫ ደግሞ ክኔሴት ማስገባት አይቻልም በአቁዛ ካሲማ ምክንያት። ስለዚህ እንደመስለኝ ከሆነ አሁን ፓርቲ የሚያቋቁሙት እና ለውድድር የሚቀርቡት 2026 ዓ.ም ጊዜው እንደሆነ የተነኩት መስሎ ይታየኛል። ቀስ ማለትም በቀጥታ ሌላው ቢቀር ዊኪፒዲያ በመግባት ማንኛውም ፓርቲ ያለውን ተጨባጭ ሁኔታ ማየት ይችላል። እንደ ድሮ አይደለም። ስለዚህ አላማቸው እንደመስለኝ ከሆነ ፓርቲዎች እንዲጠሯቸውና እንዲያደባልቋቸው ኃይል አላቸው። እንግዲህ በሁሉም ዘንድ በተለይ ከህብረተሰባችን ውጭ ያለው ህዝብ የሚያስበው ህብረተሰባችን የተዋሃደ አንድ ላይ የሚሄድ ልክ እንደ አረቦች አካባቢ ማለትም ገባ እንደዛ ያለ መስሎኝ ነው። ህብረተሰባችን እንደማንኛውም ይሁዲ የተከፋፈለ የተለያየ አመለካከቱ የተገነጣጠለ ስለሆነ በዚህ ምርጫ በአንድ ፓርቲ በቂ ቦታ ካላገኘ ገብቶ በሌላ ፓርቲ ህብረተሰባችን ባልሆነ ፓርቲ በራሳችን በቻለ ፓርቲ ለውድድር መቅረቡ በፍጹም መመረጥ አይቻልም። ነገር ግን እንዳለው ሽሎሞ ካለፉት ጊዜያቶች ጋር ስናነጻጽረው አሁን ለጊዜው ዝርዝሮችን አናውቅም። ምናልባት ወደ ክኔሴት የሚገቡት የህብረተሰባችን አባላት ቁጥር አነስተኛ ሊሆን ይችል ይሆናል። ነገር ግን በአሁኑ ወቅት በእውነት ፍጹም አናውቅም በየትኛው ፓርቲ የትኛውን ቦታ የህብረተሰባችን አባላት ሲሆኑ እንደተመደቡ። እሺ ፋሲል እናመሰግናለን ለሰጠህን ሰፋ ያለ ማብራሪያ። ፋሲል አንተ ጋር እንጨርሳለን።